ወጥቶ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው የሳሚዳን ያልተጠበቀ ንግግሮች እምነታቸውን ስለሚቀይሩ ሰዎች ነው። ቆይ የእግዚአብሔር ፍቅር ያስገርመኛል። ዋው የእግዚአብሔር ፍቅር በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ዓለም ሁሉ ጻድቅ ሆኖ እኔ ብርቅዬ መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ለራሱ ግን እንዴት ያመቻቻል ለርሶ ለካ እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ስለዚህ ጊዜ እንደዛ ይመስለኛል ባለጠጋ የሆነ ይሰጋም ናዘግ ተማሳኝ ይከፈታል ታቢያ ነው ንግግሩ ይበላል ማንኖትና አርሶ ይዘጋሉ ታንገት እንግዶች ቤቴናው ዘግቷል ጥርቅም ብሎ ጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋሳሳል ይዘጋል አይዘጋም ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም። እና ታዲያ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ። እንከፍተን ሆነ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላይ አከበርኩት። እንግዲህ ወቃኝ አያውቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ። አንተ እንደዛ ነው። በህይወት ያለ በህይወት አይኖርም። አሁንም እያነጋገረ ነው። ማስተዋልንም ጂመሳይን እንኳን ደህና መጣ በማለት በአደባባይ ደስታዋን ገልጻለች። ከዘፈን ዓለም ወደ ኢየሱስ ዓለም ብለው ጌታን የተቀበሉ ሁለት አርቲስቶች ከሰሞኑ መነጋገሪያ ሆነዋል። አሁንም ቢሆን ሃይማኖት የቀየሩት እነ አቤልና እነ ጂመሳይ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ሳሚዳን አሁንም ቢሆን እየተወቀሱ ነው። ሰላም የሃኒን ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን እንደምናውቀው ሰሞኑን ሶሻል ሚዲያ ላይ እየተረማመደ ያለው ቪዲዮ አለ። ሁላችንም እንደምናውቀው ጂመሳይና አቤል ወንድሙ ሃይማኖታቸውን መቀየራቸውንና ዘፈን ህርም ማድረጋቸውን ዘፈን ማቆማቸውን ሶሻል ሚዲያ ላይ እየተገለጸ እንደሆነ ሁላችን ከዘፈን ዓለም ወደ ኢየሱስ ዓለም ብለው ጌታን የተቀበሉ ሁለት አርቲስቶች ከሰሞኑ መነጋገሪያ ሆነዋል። አቤል ሙልጌታ እንዲሁም ጂመሳይ ከበደ። ለነዚህ ሰዎች ጌታን ለመቀበላቸው ምክንያት ከጀርባ ዘሪቱ አለችበት እየተባለ ነው። እናንተስ ምን ትላላችሁ? ኮመንት ላይ ሐሳባችሁን ስጡ። ይመቻችሁ። ሚኪ ሪያክት ነኝ። ሁላችንም እናውቃለን። አሁንም ግን በብዙ ንግግሮቹ በፌስቡክም በተለያዩ ነገሮች የምናውቀው ሳሚዳን አሁንም ናቀራውን ቀጥሎበታል። ውድ ቤተሰቦቻችን ብዙ ሶሻል ሚዲያ ላይ ተከታዮች ሳሚዳንን እየተቃወሙት ነው። ምክንያቱም እንዴት ነው ሰው ህይወትን ትቶ ወደ ዓለምን ትቶ ወደ ህይወት የሚመጣው በማለት ብዙ ሰዎች ሳሚዳን በተናገረው ንግግሮች ላይ ምልከታቸውን ገልጸዋል። ይህም ብዙ ኢትዮጵያ ላይ ትንሽ ግርግር የፈጠረ ነው። የወንድሞቻችን ዘፈን ማቆም ሳሚዳንን ለምን አበሳጨው? አንዴ ሁላችንም ይህን ቪዲዮ ተመልክተን መጣለን። በደንብ አድርጋችሁ ኮፒ ሊንክ አድርጉ። ቀጥታ ወደ ቪዲዮ። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርም። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት
ለምሳሌ ከዘፋኝ ማህበር አንስማማም ብለው ነው የወጡት። እነዚህ ሁለቱ ወንድሞች ለጥልቁ መንፈስ የሚቀርበውን መስዋዕት በፍጹም ካሁን በኋላ አናደርግም፣ እስካሁን ስላደረግነው ተጸጽተናል፣ በእግዚአብሔር ፊትም ንስሐ ገብተናል ብለው ካሁን በኋላ እድል ካገኘን ለእግዚአብሔር እንዘምራለን፣ እድል ባናገኝ እንኳን እግዚአብሔርን በማገልገል እንጂ ሰይጣንን በማገልገል ለጥልቁ መንፈስ በመዘመር አምልኮን በማቅረብ ጊዜያችንን እድሜያችንን አንጨርስም፣ ለእግዚአብሔር ግን እንዘምራለን፣ እግዚአብሔርን እናገለግላለን ነው ያሉት። እንደምናውቀው ደግሞ ማስተዋልም እንደምናውቀው ከሌላ ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት የመጣችው እሷም ጂም መሳይን በአደባባይ በመኪና እንኳን ደህና መጣ እንኳን መረጥክልን በማለት ያደረገችው አጭር ቪዲዮ ብዙ ሰዎች ላይ መነጋገሪያ ሆኗል። ውድ ቤተሰብ ቤተሰቦቻችን የሳሚዳንን ሙሉ ንግግር ለጋብዛችሁና አመጣለሁ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ፣ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው፣ ሙዚቀኛ ከመሆን አንፃር ነው። እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል፣ ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመነን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል።
ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማን ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይሬያለሁ ብለህ አናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ነው፣ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደለም የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙ ተማር ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጠልቆ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይል። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደለም ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ የምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው እላለሁ። ዋላ እንደተመለከታችሁት የሳሚዳን ሙሉ ንግግሮች ይህን ይመስላል። ምክንያቱም የሱ ሐሳብ በተለይ አቤል መጀመሪያ ጴንጤ ነበረ፣ ወደ ጴንጤ ተመለሰ። መሳይም ጀስት የኦርቶዶክስ እምነት ተከታይ ቢሆንም ጀስት ግን ዋናው ትልቁ ግብ ያለው በዘፈን ዓለም ዘፈናቸው አልታይ ሲላቸው ወይም በሰው ዘንድ ተቀባይነት ሲያጡ ነው ወደ ፕሮቴስታንት እምነትም አሁን ሃይማኖት ቀይረናል ወይም ተለውጠናል ወደሚሉት እምነት የተቀየሩ የሚል ሐሳብ ነው ሳሚዳን የተናገረው። ምክንያቱም የሳሚዳን ትልቁ ንግግሩ እኔ እንደገባኝ ከሆነ አቤልን በጊዜው በጣም ፌመስ ነው፣ በጣም በሙዚቃዎቹ ይታወቃል። ግን ቪዲዮዎቹ ትንሽ የወረዱበት ሲመጣ ወይም አማራጭ ፍለጋ ነው የሚሄድ አይነት ንግግር ነው እየተናገረ ያለው። መሳይም እንደዛው በጊዜው በጣም
በሚገርም ሙዚቃዎች ብዙ ሰዎችን አስጨፍሯል። ብዙ ሰዎች ጨፍረውበታል። በዛም ደግሞ ዘፈኑ ትንሽ እይታው ሲቀንስ ታዋቂነቱ ሲወርድ ነው ወደ ፕሮቴስታንት ወይም ወደ መዝሙር ነው የሚሄዱት። እና ሌላም ያነሳው ሐሳብ አለ። ማንም ዘፋኝ ሆኖ መዝሙር ሲያወጣ ጸጋ ይጠይቃል ብሏል። እኛ ያስቲ ሁሉም ሰዎች የራሳቸው እምነት አላቸው። ጀስት ያመኑበት ነገር አለ። ሁሉ ቤተሰቦች አሁንም እስቲ አዳዲስ ነገሮች ካሉ ለእናንተ እናሳያችሁናል። ሁሌም እንደምታደርጉ ይቻላል ለብዙዎች ሲንደስ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሁሌም እንደምላችሁ ኢትዮጵያን ሰላም ያደርግልን። እንወዳችኋለን።